ሲጠበቅ የነበረው የሪያል ማድሪድና የቪኒሲየስ ጁኒየር ስብሰባ ያለ ውጤት ተጠናቋል። ቪኒሲየስ ጁኒየር ዛሬም ከሪያል ማድሪድ የቀረበለትን አዲስ የውል ስምምነት ውድቅ አድርጎታል ተብሏል። ዘሰን በዘገባው ሰበር ሲል በዘገበው ዘገባ ላይም ከውስጥ ምንጮች አግኝቼዋለሁ እንዳለው ከሆነ ቪኒሲየስ ጁኒየርና ሪያል ማድሪድ ውይይታቸው ያለ ስምምነት ተጠናቋል ሲል ሐሳቡን አስቀምጠዋል። ዛሬ ጠዋት ላይ ስብሰባቸውን ያደረጉ ሲሆን የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ በስብሰባው ላይ አለመገኘታቸው በራሱ የቪኒን ካምፕ እንዳስቆጣ ወይም የቪኒን ወኪሎች እንዳላስደሰተ ተነግረዋል። የክለቡ ሲኢኦ ዋና ስራ አስፈጻሚ ሳንቼዝ እና ሌሎች አመራሮች የተገኙ ሲሆን ውይይታቸው ውጤት አልባ ወይም ፍሬ አልባ ነው ተብሏል። ቪኒሲየስ ጁኒየር 30 ሚሊዮን ዩሮ ዓመታዊ ከግብር ነጻ ደሞዝ እንደዚሁም ደግሞ የምስል መብት 100% ከዛ ባለፈም የፊርማ ገንዘብ መጠየቁ የሚታወቅ ሲሆን በእነዚህ ሶስት ጉዳዮች ላይ ለስምምነት ለመድረስ ያደረጉት ጥረት አለመሳካቱ እየተጠቀሰ ነው። ቀጣይ ሁለተኛ ስብሰባ ይደረጋል ወይስ ምን ይሆናል የሚለው አብረን የምናይ ቢሆንም አብዛኞቹ የመረጃ ምንጮች ግን ከዛሬ በኋላ ሌላ ስብሰባ አይኖርም፣ ወይ ቪኒሲየስ ጁኒየርን ሪያል ማድሪድ ይሸጠዋል አለያም ደግሞ ቪኒሲየስ ጁኒየር እስከ ዓመቱ መጨረሻ ድረስ ቆይቶ በነጻ ዝውውር ሪያል ማድሪድን ይለቃል። እነዚህ ናቸው አማራጮች እየተባለ ይገኛል። ሪያል ማድሪድ ለቪኒሲየስ ጁኒየር ዝውውር 150 ሚሊዮን ዩሮ የዋጋ ተመን ማስቀመጡ የመረጃ ምንጮች እየጠቀሱ ይገኛሉ። ከጥቂት ደቂቃዎች በፊት ደግሞ ያን ዲያሞንዴ ዝውውር በሪያል ማድሪድ በታሪክ ክብረ ወሰን በሆነ ዋጋ ከሪፕ ሌፕዚግ ወደ ማድሪድ ለመቀላቀል ሁሉም ነገር ስለማለቁ እየተዘገበ ይገኛል። እስኪ ሀሳባችሁን ስጡ። ቪኒሲየስ ጁኒየር ወደ አርሰናል ዝውውር የሚሆን ይመስላችኋል? አሁን ያሉ ነገሮች፣ መረጃዎቹ፣ ሁኔታዎቹ የሚያሳዩት ያንን ነው። ማድሪድ እጅ ሰጠ፣ እኛ ቂጥ ገባን ማለት በቃ ኦፈሬን አላስተካክልም ትፈርማለህ ወይ ትሸጣለህ እያለ የነበረው ማድሪድ ኦፈሩን አስተካከለ። ሁሉም ሰው ዘገበው ይወንደስታን። ስለዛ ይሄ ሳጋ ያለቀ ይመስለኛል። ምክንያቱም ማድሪድ የሚፈልገውንና እከፍለዋለሁ የሚለውን ተጫዋች አትወስድበት መቼስ። ግን አላማው እኮ ከማድሪድ ለመንጠቅ አለ። ገባር ማድሪድና ቪኒ ተጣልተው እኛ ያበደች ሪባውንድ ሆነን ከች ለማለት ነበር ሐሳባችን። ገባር ግን መፋታት አይፈልጉም እነዚህ ባልና ሚስቶች። ምን እናርግሽ? እኛ መፋታት አንችል፣ አትነጥቅም ነው ከማድሪድ ነው የምልህ። ገባር ኦፈሩን አስተካከለ ማለት እጅ ሰጠ ማን ነው። አሁንም ትንሽ ተስፋ አላለቀም ስቶሪው። ፈረመ ሲባል ነው የሚያውቀው። ግን ኢንስታግራሙ ላይ ሁሉንም ፖስቶችና ፕሮፋይል ፒክቸሩን ዲሊት አድርጎታል ቪኒ። ገባር ለምን ብትል ምናልባት የሆነ ትንሽ እንዲጨምሩ የሚፈልግ በቃ በአጭሩ ማድሪድ አንዴ ከተሸነፈ እስከ ጥግ ድረስ ሊወስዳቸው፣ እኛ እስካቀረብንለት ደረጃ ድረስ ሊወስዳቸው ይችላል። ምናልባት ኢሜጅ ራይቱን 100% በፍጹም አይሰጡትም። ግን ከኤምባፔ እኩል የጠየቀው 80% ሊሰጡት ይችላሉ። ማድሪድ እየፈለገው አትነጥቀውም። ይሄ ግልጽ ነው። ማድሪድ ከለቀቀው እኔ ነበርኩ ማነሳው። ቪኒ ራሱ አረጋግጦታል ነበር የሚል ገባ አለ። አሁንም ቋጥር ግን ተስፋ አለ። ገባ የሆነ ትንሽ ጠሽ መሆን አለበት። ተስፋ አለ። ምክንያቱም እዚህ ጋር እንደዚህ አሰብስፈን እጃችን ዘርግተን እየጠበቅን ስለሆነ ገባ አለ። ግፍትር ቢደረግ እፍፍ ነው የምናደርገው። ተስፋ አለ። ለምን አባቱ ዲሊት አደረገው ማለት አንሰጥህም አበዛኸው ቢሉት እንዴት እንደመረካ ከመሆን ማድሪድ ይህን ሰውዬ ገፍተር አድርጊልኝ ማለት ነው። አት ዘ ኤንድ ኦፍ ዘ ክሊፍ ብዬ እየጠበኩሽ ነው። በእናትሽ የአርሰናል ደጋፊዎችን ከቅዠት ዓለም የሚቀሰቅስና ወደ እውነታው የሚመልስ መረጃ ነው የሰማነው። ቪኒ ጁኒየር እና ሪያል ማድሪድ ያደረጉት ውይይት እጅግ በጣም ስኬታማ እንዲሁም ፖዚቲቭ ተደርጎ የሚጠቀስ በሁለቱ አካላት መካከል ወደ ስምምነት ሊያደርስ የሚችል ኦፈር ከማድሪድም ሆነ ከቪኒ ጁኒየር እንደቀረበና ተስማምተው ኦልሞስት እንደተለያዩ አብዛኛው በሚባል ደረጃ በተለይም ተአማኒ የስፖርት ጋዜጠኞች የሚባሉት ሁሉም ነው የዘገቡት። ይህ አሁናዊ ዜና ነው። ዛሬ ምንድነው? ማክሰኞ ነው አይደለ? ዛሬ ማክሰኞ ከምሽቱ 3 ሰዓት ተኩል ላይ እያዳመጥ ነው ያለው ዜና ነው ይሄ እንግዲህ። ስለዚህ ቪኒ ጁኒየር እና ሪያል ማድሪድ አይለያዩ፣ ኦልሞስት የመቆየቱ አዝማሚያ ያጋድላል። ስለዚህ ይሄ በጊዜያዊነት ቪኒ ጁኒየር ቱ አርሰናል ቪኒ ጁኒየር ሊለያይ ነው ዳውንግሬድ አፕግሬድ የሚባለው ነገር ሁሉ ማቋረጫው ማብቂያው እዚህ ጋር ነው። ስለዚህ ማድሪድም የተወሰነ የቪኒ ጁኒየርን ፍላጎት ለማሟላት ወደፊት መጥቷል። የማድሪድ ፍላጎት ምንድነው? ቪኒ ጁኒየር የኮንትራክት ኤክስቴንሽን እንዲያደርግላቸውና በሚቀጥሉ ዓመት በነፃ ዝውውር እንዳይለቅ ከቡድኑ እንዲሁም ቪኒ ጁኒየር ደግሞ ካቀረበው ውስጥ ማድሪድም ደግሞ የተቀበለው አለ። ዲቴል የተስማሙበት ነገር ለወደፊቱ ዲስክሎዝ የሚደረግ ነው የሚሆነው። አሁን ላይ ግን የንግግራቸው አውትፑት ፖዘቲቭ ቶክስ ተብሎ ነው ሪፖርት የተደረገው። ስለዚህ ቪኒ ጁኒየር ከሪያል ማድሪድ ጋር ይቀጥላል የሚለው ዜና እና ያ ፐርሰንቴጅ አይሎ ወጥቷል። ከምክክሩ በኋላ ያለው ሪያሊቲ ይሄ ነው ያለው
ትኩስ መረጃ ብሬኪንግ ኒውስ ይሄ ነው። በቪኒ ጁኒየር ዙሪያ ምንድነው እየተፈጠረ ያለው ጋይስ? ቪኒ ጁኒየር እንደምትመለከቱት ሙሉ የኢንስታግራም ፖስቶቹን እንዲሁም ደግሞ ፕሮፋይሉን በዚህ ሰዓት እንዳጠፋ የተለያዩ መረጃዎች እያሳዩ ይገኛሉ። ኢንስታግራሙን ገብታችሁ ቼክ ማድረግ ትችላላችሁ። ሙሉ በሙሉ ፖስቶቹን አጥፍቷቸዋል፣ ፕሮፋይሉንም አጥፍቷል ማለት ነው። እንግዲህ ዛሬ ከሪያል ማድሪድ ባለስልጣኖች ጋር በኮንትራቱ ዙሪያ ንግግር ይኖረዋል ተብሎ እንደሚጠበቅ መረጃዎች ሲጠቁሙ እንደነበር የሚታወሱ ንግግርም አድርገው እንግዲህ ነገራቶች ፖዚቲቭ እንደሆኑ መረጃዎች ሲጠቁሙ የነበረ ቢሆንም ነገር ግን በዚህ ሰዓት ቪኒ ጁኒየር የኢንስታግራም ፎቶውን እንዲሁም ደግሞ ፕሮፋይሉን እንግዲህ ማጥፋቱ በጣም በርካቶችን እያነጋገረ ይገኛል። አርሰናል የዚህ ተጫዋች እውነትን በቅርበት እየተከታተለ እንደሚገኝ መረጃዎች እያሳዩ እንደሚገኙ ይታወቃል። ታዲያም እንግዲህ ዛሬ በኮንትራት ማራዘሙ ዙሪያ ከሪያል ማድሪድ ጋር እያደረገ የነበረው ንግግር ከፍተኛ ፖዚቲቭነት ታይቶበታል ተብሎ ሲነገር የነበረ ቢሆንም ቪኒ ጁኒየር ግን ሌላ አነጋጋሪ ጉዳይ የኢንስታግራም ፖስቶችን በማጥፋት ማድረግ ችሎ ነበረ። ለማንኛውም የቪኒ ጁኒየር ጉዳይ ማከራከሩና ማወዛገቡን ቀጥሏል። እናንተ ስለ ቪኒ ጁኒየር ተግባር ምን ትላላችሁ? ሪያል ማድሪዶች ቪኒሺየስ ጁኒየርን አንፈታም ብለዋል ጋይስ። አሁን በተሰማው አዲስ መረጃ እንግዲህ ሪያል ማድሪዶች ለቪኒሺየስ ጁኒየር አዲስ የተሻሻለ ኮንትራት አቅርበውለታል። ታዲያ በዚህ የተሻሻለው ኮንትራት ምክንያት ቪኒሺየስ ጁኒየር በዛው በሪያል ማድሪድ ሊቆይ እንደሚችል ዴቪድ ኦርንስቲን አስነብቦናል ማለት ነው። በተለይ ደግሞ ሪያል ማድሪዶች የቪኒሺየስ ጁኒየር ዋነኛ ጥያቄ የነበረውን የምስል መብት ላይ ጥሩ የሚባል ማሻሻያ እንዳደረጉለት በአሁኑ ሰዓት የተሰማ ሲሆን እንደዚሁም ደግሞ ሪያል ማድሪዶች በአዲሱ አሰልጣኝ ጆዜ ሞሪኒዮ ስር ቪኒሺየስ ጁኒየር ከፍተኛ አካል እንደሆነ ተነግሮታል ማለት ነው። በነገራችን ላይ ይህ ተጫዋች ወደ ክለባችን ቢመጣ እንደሚጠቅመን ምንም ጥርጥር የለውም። ነገር ግን ክለባችን አርሰናል እንደ ብሩኖ ጉማሬሽ ያሉ ወሳኝ ተጫዋቾችን በክረምቱ ማግኘት ችሏል ማለት ነው። በፕሪሚየር ሊጉ እጅግ ጥራት ያለውና ከፍተኛ የሆነ ስኳድ ያለው ቡድን አርሰናል ነው። ስለዚህ በቀጣይ ዓመት ቪኒሺየስ ጁኒየርን ባናገኝ የፕሪሚየር ሊጉን ዋንጫ ጨምሮ ሌሎች ዋንጫዎችን የመብላት ትልቁ አቅም አለን። ስለ ቪኒሺየስ ጁኒየር እንግዲህ እስካሁን ያሉት መረጃዎች ይህንን ይመስላሉ። በቀጣይ የሚወጡ መረጃዎችን ወደ እናንተ ማድረስ ይሆናል ማለት ነው። ሀሳባችሁን ኮሜንት ላይ ጋይስ። ቪኒሺየስ ጁኒየር ምን እያደረገ ነው? የኢንስታግራም ፖስቱን እንዳለ አጥፍቶታል። ፋብሪዚዮ ላይ ደግሞ አዲስ ስምምነት አቅርቦለታል። ይስማማል ተብሎ ይጠበቃል እየተባለ እኮ ነው። ምን እያደረገ ነው ቪኒሺየስ እንዴ? ኧረ ተው ቪኒሺየስ በእናትህ እንዴ! ኔክስት ቻፕተር ልትለው ኒው ቻፕተር ልትለው? አረ እንዳይሆን በእናትህ ተው 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 ቪኒሺየስ እንዴ! ለምን አጠፋው? እዚህ ጋር ሊስማማ ተቀርቧል ይላል፣ እዚህ ጋር ያጠፋል። የአርሰናልን አንጀት እየበላኸው ነው። አረ አታደርገውም። የምር መስማማት አለብህ። በቃ ሌላ ነገር የለም፣ አለቀ በቃ። ቪኒሺየስ ጁኒየር ወደ አርሰናል አልመጣም ቀረሁኝ ብሏል። አርሰናል ፋንስ ማለት ነው። ሲጀመር እኔን ብትሰሙኝ እኮ ስፔን ድረስ መሄድ አይጠበቅባችሁም። እኔ ክለቤ ላይ ማርከስ ራሽፎርድን የመሰለ ድንቅ ተጫዋች ከቪኒሺየስ ጁኒየር በምንም አይተናነስ ማለት ነው። ምርጥ ተጫዋች እያለ እንዴት ስፔን ድረስ ትሄዳላችሁ? አሁን ዋጋ እንደራደር። እኔ ከ40 በላይ አልፈልግም። እናንተም ተጫዋቹን ውሰዱት። ለክፍተታችሁ አሪፍ መሙያ ይሆናል ማለት ነው። ዋጋ እንደራደር፣ እንስማማ፣ ውሰዱት። ተጫዋቹም እናንተን እየጠበቀ ይገኛል። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ቪኒ አለላችሁም። ተጠባቂው ስብሰባ ያለ ስምምነት ተጠናቋል። ቪኒ ጁኒየር እየጠየቀ ያለው ደሞዝ እና ሪያል ማድሪድ እያቀረበለት ያለው ደሞዝ ለየቅል ነው። የትየሌሌ የተለያየ ገንዘብ ነው። ይህ ብቻ አይደለም። ፔሬዝ በስብሰባው ላይ አለመገኘታቸው ቪኒ ጁኒየርን አስኮርፉታል እና ዘላስቲን ደ ቤስት የመጨረሻ ስብሰባ ይቀራቸዋል ተብሏል። ከዛ ስብሰባ በኋላ ይህ አመለሸጋ መልከ መልካም ዘገነርስን ይቀላቀላል።